አሁን የደረሰን መረጃም የባለገመዱን ኤርፎን ሲጠቀም የተገኘ ማንኛውም ግለሰብ ከ1000 እስከ 1500 ብር ድረስ ቅጣት እንደሚኖረው ተገልጿልም። እንዲሁም ግራኝ ሆኖ የተገኘ ማንኛውም ሰው እስከ 2000 ብር ድረስ የገንዘብ ቅጣት እንደሚኖርበት አሳውቋልም። በፀሐይ ጃኬት ማድረግ 3000 ብር፣ ሲምል የተገኘ ማንኛውም ግለሰብ 4000 ብር፣ መንገድ ላይ ማስነጠስ፣ ማሳል እንዲሁም መናፈጥ የመሳሰሉ እኩይ ተግባሮችን ሲተገብር የተገኘ ማንኛውም ግለሰብ ከ5000 እስከ 10000 ብር ድረስ ቅጣት እንዳለበት አሳውቋልም። እንዲሁም ስልኩ ከ20% በታች ሆኖ የተገኘ ግለሰብ እንደየስልኩ ብራንድ ከ10000 እስከ 20000 ብር ድረስ ቅጣት እንደሚኖርበት አሁን የደረሰ መረጃ አሳውቋልም። ይህን መረጃ ይዤላችሁ የቀረብኩት እኔ ናሆም ተግባራዊ ሆኗል ከራስ ጀመረ። ስለ ኑሮ ውድነቱ ሁሉም ሰው ኢንተርቪው ላይ ምናምን ሲያወራ ማለት መንግስት ችግራችንን ማየት አለበት። በቃ መንግስት ችግራችንን ይልን ችግራችንን መንግስት ምናምን ከዛ መንግስት ማለት ተኩስ ያረገፍን እኮ እያሳልሽ እንዴት ይቀመጥ እየጋገራት ነው በኮባ ምናምን መንጭቁ ለምን ሞክሪ ይነሳል ጎበዝ ዳይ ጨምርበት እግዚአብሔርን ሰያርክ አርካሽ በኮባ ምናምን ምንድን ነው መሰለህ ማሳጅ ነው በኮባና ባሽዋ የወደፊቱ ግብይት ይላል። ሞአባ እንዴት ነሽ? እስኪ አንድ እንጀራ አርጊልኝ እዚች ላይ ምንድነው እንደሚያክል እቃ በዚህ ሁሉ መሶብ ነው። በዚህ ነው ሌላ ታዲያ በምን ሊሰጥ ለከሰለ ይሻላል። ኧረ እባክህ አንድ እንጀራ ገዝቼ 5020 ብር ልክፈት በላርገው እንግዲህ ፎቶ ተከክሏል። በቃ ሂሳቡን ትራንስፈር አደርግልሃለሁ። እሺ ቻው። ፌስታል ጉዳ ፈላች እኮ በቃ ሌማት ይዘህ ስትዞር አስብ ውስጥ በፌስታል ስለምትቀጣ እኔ ምንሽ እኔ ቆንጆ ወይ ፈረስ ነሽ እንዴ? አይደለም ምን ነው ሳይሽ ጋልባት እያለ አንተ አህያ ነህ? አሁን ምን ነው ሳይ መታው ነው ታይለኝ ከዚህ ሄይ ሰላም መንሱር ነኝ። የሰው ማንነት ባወክ ቁጥር ብቸኝነትን ትመርጠዋለህ። ቀናችሁ ይባረክ። ሮች ኪለር ምን ቢመር ምን ቢጨንቅ ነው ከማዳበሪያ ስራ አይጠፋም ተባይ ይባላል። አረ ማን ነው በሩ ምንድነው አንተ በራት ከፍተህ ምን አረ እኮ ውስጥ ስራ ላይ እኛ ጨዋታ ነው ያዝነው ሳለ ኮነ ቆም ነው ኢዲስ ከሮንድ ብር ይዘህ ነው ቶሎ በል የሮንድ ብር የዛሬ ሳምንት አይሮን የዛሬ ሳምንት ብለህ እኔን ልታታልል ነው እንዴ? መሽን ከፍለህ ታውቃለህ? የዛሬ ሳምንት ነው 8000 ብር የከፈል ነው። ምን አገባኝ ነው? የለም በቃ ሂድ አትከፍልም። ስምና ስልክ ቁጥር ንገረኝ። አረ ባካችሁ እኔ ብርም የለኝም ብር ያለኝ ምናምን ልምጭምጭ አልፈልግም። ይድካት አትከፍል። ስምና ስልክ ታንተ ካንተ ጋር ጠብቀን እኮ ነው። እሺ ሰምበር ተለማምጬ እንድትከፍል ትፈልጋለህ? 10500 ብር ነው። አረ እንደዛ የለኝም ምን ያው ላብር የለኝም ባካችሁ። አንተ በእናትህ ሌላ ወሬን የንፍጥ ወሬ አታወራ። ምን ልክስክስ ልግረፍ እንደ ልቀጥቅጥ ቆይተው ሂድ ቤቱን አሽገም አትከፍል። አረ ባካችሁ ስምና ስልክ ቁጥር ንገር። ቀበሌ ቃልን ስጥ። ምንም እንትን የለም ካንተ ድምጽ የትም አይገኝም እኮ አንተ በቃ ድምጽ ይለያል። በቃ ፒውር ቁጭ ሰልጠናል የሆነ ቦታም ሰላም ያለው ቀን አባቴ ሰላም ያለው ቀን ማለት ነው የመጨረሻ አራቀምን በእናትህ ወይ ከኋላ ላምጣውና ማለት ነው ቪዲዮ ኮል እንትን ባንዴ መንገዱ ወይኔ ምንድነው በእናትህ ወይ በግ ነው ገደልኳት ገጫት ነምን ወይኔ በእናትህ በጣም ይከፋል እንደው የፈለከውን ያልከፍላለሁ እንደው እቺን በገንዘብ የሚቀይራት መሰለህ ሴት ናት እኮ መውለድ ትችል ነበር ሴት ናት ቆረጣለሁ አይደል እንዴ እጢ ነው አንተ ነው ያሳደግካት እኔ እሺ በቃ ኧረ ችግር የለውም በቃ የፈለከውን እሺ በቃ እዛ ላይ እኮ እርጉዝ ነው እጢ ነው እርጉዝ የት አለ የሁለት ወር እርጉዝ ያስታውቃል እሺ ምን አድርግ ነው የምትለኝ በቃ የልጇንም እጨምራለሁ ምን አማራጭ አለኝ ምን ብቻ ባልትራሶን ቀጣይ ብትወልደው ሴት እንደሆነች አረጋግጬ ነበር የሷንም እድል ያከሸፍኩ ምን ነው የዘር ማንዘሯን ለከፍል ነው እንዴ ምን ይታወቃል የምትወልደው የልጅ ልጅ እንኳን እኮ ሴት ግልገል ልትሆን ትችላለች የሷንም እድል ነበር እስከምን ይላት ያስከፍለኝ ነው በቃ ከፍላለሁ ምንድነው እንደው አፈር የበላ ቀን አፈር የበላ
ምንድነው? ወይኔ ገደልኩት። እርጉዝ ነበረ። ወራታ ነው አይደል እንዴ? ከዚህ ጋር ባንክ ገብቼ ብራክችን ታግቢ አንቺ። ሄሎ ወይ ጓደኛዬ፣ ይሄ ፋራ እኮ ብር ልቀባበለው ብዬ 10 ደቂቃ መጣሁ። ደግሞ ሲያስጠላ። አዎ መጣሁ። ፋራ ውድ ያስጠበቅኩሽ ጓደኞች አይሻቸው ታውቂያቸው? አይ አታስጠብቃት፣ ሳንቲሙን ስጣትና ቶሎ ትሂድ። በለፈለፈው አፍ ይጠፋዋል። አላየቻቸውም እኮ እሷ በቃ መበጥረቋ ነው። ዝም ብለው ደቅ ብሎ ጀለሶች ለካ እዛ እየጠቡ ነው። አንተ አንዳር ላይ ጎበዝ እንደሆንክ ታውቃለህ አይደል? ከትምህርት ቤታችን እኮ አንደኛ የምታስጠራን አንተ ነህ። መኪና ላይ በጣም ጎበዝ ነኝ። ባለፈው ቲክቶክ ላይ ታታለች። የትኛዋን? አሰልጣኟ እንደዚህ ከጎን ተቀምጦ እስኪ ፍሬን ጠቆም አድርጊ አላት። እሺ ያቻታለች እንደዚህ በጣቷ። አሁን በቃ መኪና እየነዳው ነበር አቆምኩ። ኧረ በእናትህ ትለያለህ። እንደዚህ በጣቷ ጨረሱ። አዎ በጣቷ እንዴ ፊት ለፊት ያለው መኪና ይታያል። እዚህ ጋር የቆመው ፊት ለፊት የቆመው አዎ ይታየኝ። እንዳትነካው መሪ ሰበር አድርገህ ውጣ። መሪ ሰበር አድርገህ እንዴ ምን ያርክ ነገር ግን አያገለግልም። ምን ያርክ እንዴ? አማል እንዴ ሌላ ተማሪ በምን ይማር? ምን ልገነጠለው ነው እንዴ? ሰበር አድርገህ መሪ እኮ መሪ ሰበር እኮ ሰበር ስትለኝ እኮ የማገልግሎት እያጣሱ ነው። እንዴት እንዴ? አንተ አማል እንዴ ሰበር አድርገው ልገነጠለው ነው። መሪ ሰበር እንዴት ነው? አራ ወድ ተረኛ ሌላ ሰበር አድርገህ ምንድነው የምታደርገው? እንዴ አካለ ጤንነት አካለ ጤንነት አካለ ጤንነት አካለ ጤንነት አካለ ጤንነት አካለ ጤንነት ስፖርት ስራ። አንቺም እኔም እሱም እንስራ። ስሩ ስፖርት። ኧረ ማዘር ተው በስተርጅና አስቢ። 1 2 1 2 1 2 የራሱ ስፖርት ለሁሉም ስፖርት ለሁሉም ስፖርት ለሁሉም እንቅስቃሴ ሁሉ ስፖርቶች ናቸው። ስፖርት ለጤንነት